ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በጉጉት በናፍቆት ስንጠብቀኝ የነበረው የሩታዬ ልደት በዚህ መልኩ ተከብሯል ማለት ነው። በጣም ደስ በሚል ሁኔታ ማለት ነው። እንግዲህ ደስታ የሚለ አቅራሁ የሚለ ጓደኞቿ ብቻ ናቸው ያሉት። ፈረንጁ እንግዲህ የሆነ በቃ እኔ ግን እንደሚመስለኝ ፈረንጁ ሩታን ሳይፈልጋት አይቀርም። ደስታ ይላሉ እንጂ እንዴ ፈረንጁ እኮ ነው እየተጠመጠመችበት ያለውና ያው ይህን የመሰለ ደስታ አክብራለች ማለት ነው። በጣም ደስ ብሏታል። እኔ ግን ልጇ አሳዘነኝ። አንገራችሁት እኮ ምን አለበት ብታስተኙት። ይህን ሲያሳዝን ምስኪን ያናባት ቁልጭ ቁልጭ ይላል ደግሞ እንደ ሰው እኮ አያለቅስም። እና ለማንኛውም በጣም ደስ በሚል ሁኔታ ሁላችንም በጉጉት ስንጠብቀው ነበር የሩታዬ ልደት እያል ያው ቅድም የተለቀቀውን ቪዲዮ አይታችኋል። ልደትን ስንጠብቅ የእነሱን ጭቅጭቅ ነው የለቀቁትና በጣም ነው ደስ የሚለው። ሩታዬ እንኳን ደስ ያለሽ ብለናል፣ እንኳን ተወለድሽ ብለናል። ያው እንግዲህ ጓደኞችሽ አክብረውልሻል ማለት ነው በቤትሽ። በጣም ደስ ይላል። እሷም ያው አክብላለች። እሷና አብርሽ የእሷና አብርሽ እንትን አልተለቀቀም ማለት ነው። የአብርሽና የእሷ አልተለቀቀም። ለምን እንደሆነ ታውቃላችሁ? አይለቀቅም። ታያላቸው የሆነች ነገር የሚያስተካክሏት አለና ድራማው ስላላለቀ አይለቀቅም። እና በጣም ደስ በሚል ሁኔታ እንደዚህ በቃ ፍልቅልቅ ብላ ማለት ነው። እንግዲህ ያው ብዙዎቻችን ምን ሁና ነው እንትላማ ነበረች ሜሊ ምን ሁና ነው ሩታን ጣል ጣል አረገቻት ምናምን እያልን ነበር። ይኸው እንግዲህ መታ ኬኳን ይዛ መጣች ማለት ነው። በነገራችን ላይ እንደ ጥጌ አይነት ጓደኛ ይስጣችሁ። ሁሉም ነገር ከሁሉም ነገር ላይ ጥልቅ የምትለው ጥጌ ነች። እንግዲህ ያው ሁሉን ነገር እንደዚህ በሚያስደስት ሁኔታ አክብረውታል ማለት ነው። እንኳን ተወለሽ ብለናል እኛም እንኳን ደስ ያለሽ። ለዚህ ቀን እኮ አንዳንዴ ሲያንትን ሲል በጣም ደስ ይላል። እና ያው ደስ በሚል ሁኔታ ባላሰበችው ነገር አክብረውላታል ማለት ነው። ለነገሩ ያው ፈረንጁ ሳይናገር አይቀርም እና እንትን አልሆነችም። ሬዲ ሁና ነው የጠበቀቻቸው። እና ፈረንጁ ያው ወሬ ስለማይደብቅ ማለት ነው። እኔ ፈረንጁን ግን ወረኛ ነገር ይመስለኛል፣ ሴታ ሴት ነገር ይመስለኛል ሳይሆን ማለት ነው። እንግዲህ ታይታችኋል። በዛሬው እንትን ያለው የትናንት ቪዲዮ ነው ዛሬ የተለቀቀው። ትናንት ነው ልደቷ። ስለዚህ አንዳንዶቻችሁ በልደቷ ቀን አብርሃም በጠበጠ፣ አብርሃም እንደዚህ ያረገ፣ አብርሃም እንደዚህ ያረገ፣ ደስታ ሲያከብርላት አብርሃም መጥቶ ልደቷን አበላሸባት ምናምን ስትሉ በጣም የሚገርመኝ ነገር አንዳንዴ እንዲሁ የሌለ ዋሽተን እንኳን እኮ ደህና ነገር ብንዋሽ ይሻላል። ግን የሌለ ነገር የምንዋሽና የምናወራ ጥሩ አይደለም ማለት ነው። አብርሃም ያከበረላት እየተባላችሁ እንዴት ነው እንትን የእሷን ልደት የሚያበላሸው? ምንም ቢሆን እኮ የልጁ እናት ነች። ክፉን ብታረጉ ሁለቱ ተለያይተው አይለያዩም። ለምን ትናንትና ውሳኔዋን ነግራችኋለች እኮ። የልጅ አባት ነው ባሌ፣ ማንም እንትን እንዲለው አልፈልግም፣ እንቀባርል ይዘዋለሁ ነው ያለችው። ስለዚህ እናንተ ለሌላ ነገር ለሌላ ለወሬ ማሟሟቂያ እንትን አትበሩ። ሄርሜላም ቢሆን ያው ድራማቸው ነው እንጂ ሄርሜላም ቢሆን አብርሽ ጋር ምንም ግንኙነት የላትም። ደስታም ምንም ግንኙነት የለውም። እዛ ከውጭ ሀገር ተመጣ ማለት ነው። ምን መንደር ለመንደር እያዞረ ቪዲዮ ያሰለዋል። ከውጭ ሀገር እኮ የሚመጡ ማለት ነው ቢዚ ነው የሚሆን ቤተሰብ ጥየቃ ምናምን 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 ጊዜም የላቸውም። ያም ከኔ ሲላቸው ለምን እኛ ስለምናውቅ አሜሪካ የሚመጡት ማለት ነው ጊዜ እንኳን የላቸውም። እንኳን እንደዚህ ቪዲዮ የ30 ደቂቃ የአንድ ሰዓት ቪዲዮ ሊሰሩ ማለት ነው። እንግዲህ እየተቆላለጠ ነው፣ እዛም በላይ ሊሆን ይችላል። ስለዚህ እኔ እውነትም አይመስለኝም ማለት ነው። ደስታ ከውጭ መጣ የምትሉት ውሸት ነው። እውነትም አይመስለኝም። ስለዚህ ሩታዬ እና አብርሽ በምንም ነገር አይለያዩም። አሁንም አብረው ናቸው። እንደዚህ በጣም ደስ በሚል ሁኔታ ልደቷን አክብረውላታል ጓደኞቿ ማለት ነው።
በጣም ደስ በሚል ሁኔታ ተከብሮላታል። እኛም ስንጠብቀው ነበር በጉጉት ሁላችንም ማለት ነው። የሩታ እንደውም እኔ ቪዲዮ ላይ እየሰራሁ ነበር እና የሩታን ሳይ ነው ወደ ሩታ የመጣሁት እና እኔ በበኩሌ ደስ ብሎኛል። ማለት የሰው ደስታ ሊያስደስተን ይገባል ብዬ አስባለሁ። ሁላችንም ለዚች ቀን ያብቃል፣ ለመደሰት ያብቃል። መቼ ይሆንኛል ልደታችን የሚከበርልን? አይድላችን ስንሞት ይከበርልናል። ምንም ማድረግ አይቻልም። ዛሬ እንደዚህ እንበል እንጂ ስንሞት ይከበርልናል ብለን ብንል አይሻልም ውዶችዬ? እኔ በጣም ነው ልደቴ ማክበር ደስ ቢለኝ፣ ግን መቼ ታከብሩታላችሁ ብላችሁ ነው። አይ ልደት እና ደስ ይላል። ለማንኛውም ደስ ይላል። እንኳን ተወለሽ ብለናል። እኛም በበኩላችን የአቅማችንም ማለት ነው እንኳን ተወለሽ ብለናል። ሴቱ አበደ በእናታችሁ። እና ሩታዬ እንኳን ተወለሽ፣ እንኳን ደስ ያለሽ። ጓደኞችሽም ኧረ በእናትሽ የማዳምን ቂጣ ታሳለሊው እዚህ ጋር ቂጣ እየጋገረች ትጨፍራለች በእናታችሁ። እና ውድ ቤተሰቦቼ ሩታዬ እንኳን ተወለሽ፣ እንኳን ደስ ያለሽ ብለናል። ሬድ ፋሽ ቂጣሽን ጠፍጥፊ ይዘው ጉድ ፈላ። እኔ እኮ አያስችለኝም። እና እንደዚህ ጥጌን የመሰላም ጓደኛ ይስጣቸው ማለት ነው። ጥጌ እንግዲህ በሁሉም ቦታ አለው ነው የምትለው። በሁሉም ቦታ ይኸው እንትን እያለች ነው ማለት ነው። እና በጣም ጥጌ እንግዲህ በጣም ደስ ትላለች ማለት ነው። እንደ ጥጌ ያለ ጓደኛ፣ የሚያስታልቅ ጓደኛ፣ የሚያጥናና ጓደኛ ይስጣችሁ። እውነቴን ነው የምላችሁ፣ እውነቴን ነው እግዚአብሔርን። አንዳንዴ ጓደኛ ተለላችሁ ጥሩ ለጎናችሁ የሚሆን ጓደኛ ተለላችሁ በጣም እንትን ነው፣ ከባድ ነው። እና እንደዚህ አይነት ጓደኛ ደግሞ በጣም ደስ ይላል። ወይኔ ይባይ እና በጣም ደስ ይላል። እና እኔ በጣም ነው ደስ ያለኝ ማለት ነው። ልደቷን እንደዚህ ሲያከብሩላት እንደዚህ ደስ በሚል ሁኔታ ፏ ብልጭ ባለ ሁኔታ ሲያከብሩላት በጣም ደስ ይላል። እውነቴን ነው የምላችሁ። እና አንዳንዴ የሰው ልጅ እኔ ምን አይነት ነገር ነው የምናየው? በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ እና ለማንኛውም የሆነ ቅንትል ውስጥ እያየሁ ነው በእናታቸው ቲክቶክ ውስጥ የኢትዮጵያ ኤምባሲ እኮ ወንጥላት ጽሕፈት ቤት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እና ለማንኛውም ሩታዬ እንኳን በድጋሚ ተወለሽ ነው የሚባለው እና ደስ ይላል። ለማንኛውም ወይኔ ልቤን ሳበው። ወደዚህ ቪዲዮ መስራት አልቻልኩም። በእናታችሁ ምን አይነት ጣጣ መግባት ነው? ስማ እናንተ እንደዚህ ቀልጠው ሲለቁ እንዴት እንትን አይሏቸውም? በስመ አብ ወወልድ ወመንፈስ ቅዱስ። አንዳንዴ እንደው ስደት